ላይ የምደውለው እኔ ብቻ ነኝ ማለት ነው። ገባ አይደለ? ካለበለዚያ ግን ስልክን ነው የማጋይል። ሌላው ደግሞ እንደማንም ወንድ ሸሚዝ ላይ የሊፕስቲክ ምልክት ማግኘት አልፈልግም። ግን ባገኝ አይንህን ነው ጎልጉዬ የማወጣልህ። ካሁን በኋላ አይንህ እኔም ብቻ ነው ማየት ያለበት፣ ምክንያቱም ሚስት ነኝ። አብርሽዬ እንግዲህ ዛሬም ከኤርሜላ ጋር መጥቷል። የእነዚህ ልጆች ምን ይሻላችኋል? ጭራሽ ኤርሜላ ያስጠነቀቀች ነው ጋይስ፣ ያስጠነቀቀች ነው። ከዚህ በኋላ አለችው ስልክክን ማግልልግ እኔ ብቻ ነኝ አንተ ስልክ ላይ መደወል ያለብኝ ብላለች ጋይስ። አንድ አይነት ለብሶ ጋይስ ብላለች። ከዚህ በኋላ ማንም ከኔ ውጭ መደወል አይችልም። ምስትክ ነኝ አንቺ ምስት አለው ልጅ አለው። ታይ ኤርሜላ የኔ እናት። አዎ እናውቃለን፣ ለስራ ነው እናውቃለን፣ ለቪው ነው። እሱም እንዲነጋገርበት ይፈልጋል። አንቺም እንደዛ የሰራሽ ነው የኔ ቆንጆ። ግን ተው ግን ከምንም በላይ ክብር ይበልጣል የኔ ፍቅር ማለት ነው። እና በቃ አልፋታም አልሽ እኮ። ሌሎቹ ሲደሰቱ ተመስገን ብቻዋን ቀራች ኤርሜላ ያሉ ነው ሌሎቹ። አንቺ ደግሞ አልላቀቅም ተጣባቀ ምንድነው? በማስቲሽ እኮ የተጣበቃችሁ ነው የሚመስለው። ትላንትናው ከሩታ ጋር ፈታ ሲል ነበር። እሱማ እናቴ እንደፈለገ ተሽከረከር ነው። አብርሽዬ ዲያስፖራው እንደፈለገ በየቀኑ ሴቶችን ይቀያይራል። ከሩታ ጋርም እንደፈለገ ይሳሳማል፣ ከኤርሜላ ጋርም እንደፈለገ። ምን ጉድ ናችሁ ግን? በሰላም ነው አስጠነቀቀችው ጭራሽ በአደባባይ ጋይስ። ከዚህ በኋላ ማንም ስልክ ላይ እንዲደውል አልፈልግም ብላለች። ስልክ ላይ አልኩ እንዴ? ስልክ ላይ ማንም ከኔ ውጪ እንዲደውል አልፈልግም ብላለች። ይሄ ነው ጉድ፣ ይሄ ነው መሻሽ ጋይስ፣ ይሄ ነው መፍራት ጋይስ። መፍራት አለብን እንዴ? ምን ሆነ? በሰላም ነው ግን አንድ አይነት የለበሳችሁ ባልና ሚስት ናችሁ እንዴ? አራሳውቅን ከተጋባችሁ ቀለበት ካደረጋችሁን ከካሜራ ጀርባ ንገሩን እንጂ። አዎ እና ውዶቼ ሄርሜላ አምሮብሻል፣ ባይዘው ወይኔ ፍቅር አምሮብሻል። እኔ ግን መለጣጠፉ ደስ አላለኝም። ይሄ ሰውዬ ተመልሷል ተመስገን ብሎ ስንደሰት በነጋታ ሌላ ነው አድፍርሶ ነው የሚመጣ። ከርሻል